ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። እናንተም በያላችሁበት ዓለም ዳርቻ ሁሉ ሰላም፣ ደስታ፣ ፍቅር ለእናንተ ይሁን እያልኩነ እንጀምራለን ማለት ነው። ዛሬ በሁለት ነገሮች ነው የመጣሁት። በጣም የሚያሳዝን እንግዲህ አሳዛኝ ዜና ከዱባይ እህታችን በ7 ዓመት በዱባይ ኖራ አሁን በመጨረሻ ላይ ሞተች። ተፎቅ ላይ ወርቃ ተብሎ 7 ዓመት ሙሉ ተቀመጣ። አሁን ግን መጨረሻ ላይ ከፎቅ ላይ ወርቃ ሞተች ተብሎ በጣም ነው የሚያሳዝነው። እግዚአብሔርን በጣም ያሳዝናልና በዚህ ወር ውስጥ እንኳን ስንት እህቶቻችን አለቁ ዱባይ ላይ ማለት ነው። እኔ ብቻ አላቅም። እኔ እግዚአብሔርን ራሳችሁን የምታጠቡ ሰዎች ለምንድን ነው ራሳችሁን ለማጥፋት ምንም አትሞክሩ? እና ለማሰግናችሁ ነው የመጣሁት። እንግዲህ ሸር ኮፒ ሊንክ ዋርኒንግ በሆነብኝ ሰሞኑን ሸር ኮፒ ሊንክ አድርጋችሁልኝ ወዲያውኑ ዩቲዩብ አልጎሪዝም ደግሞ ወዲያውኑ ለቆልኛል። እሱንም ደግሞ አስገባላችኋለሁ። ዩቲዩብ አልጎሪዝም እንግዲህ ያለውን ነገር ጠይቆ አመዛዝኖ ያው ሜሴጅ ልኮልኛል ማለት ነው። አመሰግናለሁ። ክቡራትና ክቡራን ተመልካቾች በጣም ነው የማመሰግነው። ከጠገቤ ሆናችሁ በውስጥም አይዞሽ እናላቅቅልሻለን ብላችሁ በውስጥም ያላችሁኝ እንደገና ደግሞ አይዞሽ እህቴ አይዞሽ እያላችሁ በውስጥ ብዙ የምታስቀምጡልኝ እህቶቼ ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። እውነቴን ነው። አንደበት የለኝም ለእናንተ። በጣም ነው የማመሰግነው። ልክ በእጄ ስለያዝኩት ነው ስልኩን እያፈራረኩ ነው እጄን እያመመኝ እና ለዛ ነው እና እንደዛ እላችኋለሁ ወዶቼ። በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። አሁንም ሸር ኮፒ ሊንክ አድርጋችሁ ስላላቀቃችሁልኝ ስላስደሰታችሁኝ በጣም ነው የማመሰግነው። አንድ ነገር ለእናንተ የሚጠቅማችኋል ብዬ የምነግረውን ነገር በራሳችሁ ኮንፊደንስ ስሩ። በሰው ኮንፊደንስ ምንም ነገር እንዳሰሩ። የሰው ታብሌን አትለጥፉ፣ የሰው ፎቶ አትለጥፉ። ምንም ነገር ምንም ታዋቂ ያ ሰው ቢሆን ሞር በራሳችሁ ስሩ። በራሳችሁ ለመስራት ሞክሩ። ክቡራትና ክቡራን ተመልካቾች በተለይ የማዳም ቅመሞች ናችሁ። በራሳችሁ ኮንፊደንስ በቃ በራሳችሁ አይዲያ እያመጣችሁ በራሳችሁ አይዲያ ለመስራት ሞክሩ። ምንም ይሁን በቃ የፈለገ አይዲያ ትንሽዬም አይዲያ ምትሆን በራሳችሁ አይዲያ እያመጣችሁ ለመስራት ሞክሩ። ቻናሉ ያደገ ጊዜ ያድጋል ማለት ነው። ያኔ እኔ በጣም ሰሞኑን ደንግጬ ነበር ማለት ነው። ያው የመጀመሪያ ቀን ስለሆነ እንግዲህ አመዛዝኖ ዩቲዩብ አልጎሪዝም ምህረት ስላደረገልኝ ዩቲዩብ አልጎሪዝም በዛ አጋጣሚ አመሰግናለሁ። ዩቲዩብ አልጎሪዝም አመሰግናለሁ። ምናልባት እንዳትስቁብኝ ደግሞ ዩቲዩብ አልጎሪዝም አመሰግናለሁ ስል ማለት ነው። እንዳትስቁብኝ ጋይስ። እና ዩቲዩብ አልጎሪዝም በጣም ነው የማመሰግንህ። ቻናሌን ስለለቀክልኝ ስንት የደከምኩበትን ቻናል አመዛዝነህ አገው እንግዲህ ሚዛናዊ አድርገህ ለኔም ትምህርት ሊሆነኝ ስላሰበ ነው። አሁን እዚህ ጋር እነዛም እንግዲህ ሁሉንም ነገር ይቅርና እኔንም ሊያስተምረኝ ስለፈለገ ነው አሁን ላይ ይሄ ነገር የመጣልኝ። ስለዚህ በጣም ነው የማመሰግነው። በዚህ ነገር ባልቀጣ ወደፊት በራሴ ኮንፊደንስ እንድሰራ ላልሆን እችላለሁና በጣም አመሰግናለሁ በዚህ አጋጣሚ ማለት ነው ይሄ ነገር ስለገጠመኝ እና ማለት ነው። ክቡራትና ክቡራን ተመልካቾች እንግዲህ እህቶቻችን በዱባይ በጣም እየሞቱ ነው ያሉት። እውነት በጣም አሳዛኝ ዜና ነው። እውነት በጣም ነው የሚያሳዝነው። በጣም አንጀት ይበላልና እንግዲህ እህታችን 7 ዓመቷ ነው ዱባይ ተመጣች። እንግዲህ 7 ዓመት ሙሉ ተቀምጣ አሁን በመጨረሻ ሰዓት እንግዲህ አስቡት፣ በመጨረሻ ሰዓት እንግዲህ ህይወቷ ጠፋ ማለት ነው። ብቻ ያማለ 7 ዓመት ሙሉ ተቀምጦችን የመሰለ ልጅ እንደዚሁ ቀረች ማለት ነው። ፈጣሪ ነፍስ ይማር። ለቤተሰቦችሽ መጽናናትን እንመኛለን። ፈጣሪ በአጸደ ገነት ያኖርሽ። እንግዲህ ውድ ኢትዮጵያውያን እህታችንን ሪሳ ወደ ኢትዮጵያ እንዲገባ ሁላችንም የያቅማችንን እናድርግላትና ለእናት አገሯ አፈር እናብቃት ማለት ነው። እውነቴን ነው። በጣም ነው የሚያሳዝነው። ብቻ በራሳችን ቢደርስ ምን አይነት ስሜትን የሚሰማን የሚለውን ነገር በጣም ያሳዝናል ማለት ነው።
እኔ እንጃ ብቻ በቃ ይሄን ነው ብዬ ልገምት አልችልም። እንዴ 7 ዓመት እኮ ቀልዳል። ተቤተሰብ ተለይቶ ከወላጅ ከሀገር እንደ ራሱ ወንዙ እንኳን ይናፍቃ ሁሉን ነገር ትቶ አሁን ግን በሰው ሀገር መቅረት ማለት በጣም ነው የሚያሳዝነው። ግን እኛም ደግሞ ለእናት ሀገሩ አፈር ማብቃት አለብን እህታችንን። ሁላችንም ትልልቅ ሚዲያ ያላችሁ ተሰሚ ያላችሁ በቲክቶክም ደግሞ በዩቱብም ትልቅ ሚዲያ ያላችሁ ይሄን ነገር ሰርታችሁ እህታችን ሬሷ ለእናት አፈሯ እናብቃት ማለት ነው። ለእናት ሀገር አፈሯ እናብቃት ማለት ነው። በአካል ሳታያት እንግዲህ በህይወት ሳታያት ሀገሯን ሞታ ሬሳዋ ሀገሯን ተመለሰበት። በጣም ያሳዝናል። ግን እውነት ፈጣሪ ከእንደዚህ አይነት ይጠብቃችሁ። እኔ አንዳንድ ጊዜ ሰዎቻችሁ ክፉ ትሆኑባችሁ፣ ወይንም አሰሪዎቻችሁ ክፉ ትሆኑባችሁ። እንደገና ደግሞ በቃ በጓደኛ ትተጣላችሁ። ራሳችሁን ለማረጋጋት ሞክሩ። ጓደኛ ቢሄድም ጓደኛ ይመጣል። ገንዘብ ቢጠፋም ገንዘብ ይመጣል። እውነቴን ነው የምላችሁ፣ ገንዘብ ቢጠፋ ገንዘብ ይመጣል። የሆነ ታቅማችሁ በላይ ተሆነ ወደ እናት ሀገራችሁ ግቡ። ሀገራችሁ ገብታችሁ መሞት ነው እዚህ በሰው ሀገር መሞት። ስለዚህ ሀገራችሁ ገብታችሁ የሆነ አማራጭ ታገኛላችሁ። ወይ ጥሩ ህይወት ትኖራላችሁ ወይንም ደግሞ ትሞታላችሁ ማለት ነው። ስለዚህ በእናት ሀገራችሁ እንኳን ብትሞቱ ሬሳችሁ እንኳን በቶሎ አይንገላታም፣ ቶሎ ትቀበራላችሁ ማለት ነው። ቶሎ እንቀበራለን ሁላችንም ማለት ነው። ስለዚህ የሰዎቻችን ጋር ጥሩ ትግብቡነት ተሌለን ይሆን በቃ እንዴትም ብለን ይሆን በቃ ወርደንም እንዴትም በዛም ብለን በሁሉ ነገር ብለን ውሳኔውን ለመወሰን ከነዛ ከሰዎቻችን ለመውጣት መሞከር አለብን። ቤተሰብ ሰው ጓደኛችሁ እኔ እንጃ ብቻ ጓደኛችሁ አብራችሁ የምትሰራውን ክፉ ተሆንባችሁ የሆነ ውሳኔ ወስኑ። ገንዘብ እኮ ህይወት ምንጊዜም አይሳካም። እናንተ አስባችሁበት ቦታ ትሞታላችሁ እንጂ መቼም አትደርሱም። አረብ ሀገር ሰርታችሁ ነው አስባችሁበት ቦታ የምትደርሱት፣ አይደረስም። ስለዚህ እናንተ በሰዓቱ መወሰን አለባችሁ። እህታችን እንግዲህ 7 ዓመት ሙሉ ተቀምጣ 7 ዓመት ሙሉ እንግዲህ እናት ሀገሯን ሳታይ ሞታ ሬሳዋ መሄድ ማለት በጣም ከባድ ነው። ህይወት እንደሆነች ሁሌም አትሞላም። ህይወት ምኞት ምንጊዜም አይሳካም። ስለዚህ እናንተ የራሳችሁን ውሳኔ መወሰን አለባችሁ። ቤተሰብም ነው አይላችሁም። ቤተሰብም እዛው ተቀመጭ ልጅ፣ አንቺ ጥሩ ሀገር ነሽ፣ እነሱ ጥሩ እየኖሩ ጥሩ አየር እየተቀበሉ እናንተ በዝቃ እየተቃጠላችሁ ማለት ነው። ምን ይሏችኋል? ልጅ አትንጭ፣ እዚህ እኮ ጦርነት ነው፣ እዚህ ውሃው ችግር፣ ምንም ችግር ይሆን ይኖራል። እነሱ እንደሚኖሩ ትኖራላችሁ፣ እነሱ እንደሚኖሩ ትኖራላችሁ፣ ባጠገባችሁ ማለት ነው። እናንተ ብቻ በራችሁን ያዙ። ሄዳችሁ የእነሱን እጅ እንዳታው በቃ አላ እኔ ምን ልበላችሁ። በሳውዲ አረቢያም እንደዚሁ ብዙ እህቶቻችን እየተሰቃዩ ነው። አሁን ላይ በጣም ከፍቷል። የሰው ሞት ስቃዩ፣ የሰራተኛ ስቃዩ በጣም ነው እየከፋውና እባካችሁን እህቶቼ እባካችሁን እንደው በጎናችሁ ሰው ሲሰቃይ ታያችሁም ቶሎ ብላችሁ ለሚመለከት ሰው አስተላልፉ። ማንኛችሁም ሆኑ በአካባቢያችሁ የሚሰቃይ ሰው በጣም ጫና የደረሰበት ሰው ስታዩ ወደ ሌላ ለማስተላለፍ ሞክሩ። ይህ ዝም ብላችሁ አትዩ ማለት ነው። ከእናንተ ከዛ ሰው ሳይሆን የምታገኙት ተፈጣሪያችሁ ነው የምታገኙት። ፈጣሪ ዋጋችሁን ይከፍለዋል ማለት ነው። እና እናንተም ብትሆኑ አሰሪዎቻችሁ ክፉ ትሆንባችሁ፣ በቃ ከመጠን በላይ ትሆኑባችሁ፣ የሆነ ውሳኔ ለመወሰን ሞክሩ። በጣም ያሳዝናል የእህታችን ሞት። እንግዲህ እህታችንን ሁላችሁም በተለያዩ አረብ ሀገራት ያላችሁ ተባብረን እህታችን ሬሳ እንግዲህ ሬሳ ማላክ ማለት በጣም ከባድ ነው። ሰው ሞቶ ለሬሳ ብር ተመወጣት በቁሙ ሰው እያለ ያንን ሰው ረድቶ ጥሩ ደረጃ መዋል ላይ ቢያንስ ምንም ባናደርግለት ራሱ በሀሳብ እንኳን አይዞ ይሄን ብታደርግ እኮ ይሄ ይሆናል፣ ይሄን ብታደርግ እኮ በዚህ ትለወጣለህ ብሎ ያንን ሰው ጥሩ ደረጃ ላይ ማድረስ በምክር ራሱ ትልቅ ዋጋ አለው ማለት ነው። በየአካባቢያችን ያሉትን ሰዎች በተለያዩ አይምሯቸው የተጨናነቁ
ግራ የተጋባችሁን ሰዎች ቢያንስ እናንተ መክራችሁ ጥሩ እውቀት ያላችሁ ሰዎች መክራችሁ ቢያንስ ማድረግ ባትችሉም መክራችሁ ጥሩ ልቦና እንዲመለስ ያሰው ብታድርጉ ደስ ይላል እላችኋለሁ። እዛ ቪዲዮ እንዳይረዝምባችሁ አጠር አደርገዋለሁኝ። በሌላ በአዲስ ቪዲዮ እንገናኛለን። ቸር ቆዩ። ያው እንግዲህ እንገናኛለን ሁልጊዜም በቀን ማለት ነው።